አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ እስማማው ያለኝ እግዚአብሔር ሆይ ልቦና ስጠው ብላችሁ እንዲማር ትጸልዩና አልሰማ ካለ መዝሙር 34 በሞባይላችሁ ከሆነ 35 ማለት ነው። እሱን ትጸልያላችሁ። ለምሳሌ ጫፍጫፉን ልበልልሽ። አንዳንድ ጊዜ ክፉ ሆኖ ከመጣ ያ ሰው መቼም ጸሎቱን የሚሰማ እግዚአብሔር ነው። እግዚአብሔር ደግሞ ፈጣሪና አምላክ ስለሆነ እናንተ ስላላችሁ ብቻ ሄዶ ሰውየውን ይገለዋል ማለት አይደለም። አስተምሮ ግን ወደ እናንተ ያመጣዋል። ለምሳሌ እንዲህ ይላል የዳዊት መዝሙር 34 አቤቱ የሚበድሉኝን በድላቸው፣ የሚዋጉኝንም ተዋጋቸው። ጥሩርና ጋሻ ያዝ፣ እኔንም ለመርዳት ተነስ። ሰይፍህን ምዘዝ፣ የሚያሳድዱኝንም መንገዳቸውንም ዝጋ። ነፍሴን መድኃኒትሽ እኔ ነኝ በላት። ነፍሴን የሚሹ ሁሉ ይፈሩ ይጎስቁሉም። ክፋትን በእኔ ላይ የሚያስቡ ይፈሩ፣ ወደ ኋላቸውም ይበሉ። በነፋስ ፊት እንዳለ ትቢያ ይሁኑ። የእግዚአብሔር መልአክ ያስጨንቃቸው፣ መንገዳቸው ዳጥና ጨለማ ይሁን። የእግዚአብሔር መልአክ ያሳዳቸው፣ በከንቱ ያጠፉኝ ዘንድ ወጥመዳቸውንም ሸሽገውብኛልና። ነፍሴን በከንቱ አበሳጭተዋታልና እያለ ይቀጥላል። እንግዲህ እስከ ቁጥር 7 ያለውን ያነበኩልሽ። ይሄንን አንቺ 7 ጊዜ እየደገምሽ በየቀኑ ስትጸልይ እግዚአብሔር በእነሱ ውስጥ ያለውን መንፈስ ነው ታዲያ የሚመታልሽ። የህሊና ጸሎት የሚባለውን መጽሐፍ ታውቂዋለሽ? እመቤቴ ድንግል ማርያም ሆይ የሚዋጉኝን ተዋጊልኝ እያለ የሚጸልየው እሱም እዛ ውስጥ ያለው ይሄ ተመሳሳይ ነው። ጠላቶቻችንን ስጋ ለበስ አጋንንት የሆኑትን ደብተራ ውስጥ ያሉትንም አስመታችሁንም መታችሁንም ሁሉ ውስጥ ያሉትንም አጋንንትን እንዲገስጽ ሰዎቹን ልብ እንዲሰጣቸው ነው የሚመክረውና በዚህ የተነሳ ምናልባት ሰውየው ልብ ሊገዛ ይችላል ብዬ አስባለሁ። ልብ ሊያስተካክል ይችላል ብዬ አስባለሁ። ስለዚህ ያው ይሄንን ጸሎት አድርገን እግዚአብሔር አሁን ለምሳሌ እንደ ምሳሌ ትንሽ ልጅ ሕፃን ልጅ ማለት ነው ሄድና ያን ሰውዬ በዱላ ምታው ብለሽ ብትልኪው ሕፃኑ ልጅ የተላከውን ይፈጽማል። ሄዶ ይመታል። ዳቦ ሰጣለሁ ከረሜላ ሰጣለሁ ብትይ ይመታል። ከአንቺ በላይ ደግሞ ትልቅ ሰው ደግሞ ካሄም ዱላ ያዝና ያን ሰውዬ ምታ ብትይው እንደ ሕፃኑ ልጅ ቶሎ ሊታዘዝሽ አይችልም። ለምን? አዋቂ ስለሆነ። በእግዚአብሔርና በእኛና በመላእክት መካከልም እንደዚህ ነው ያለው። አርጉ ግደሉ ስላልሻቸው ሰውን አይደለም ሄደው የሚያርዱት የሚገሉት ወይም የሚያስጨንቁት። በሰዎች ውስጥ በወዳጆቻችን ወይም በሰዎች ውስጥ ያለውን መንፈስ ነው ሄደው የሚያስጨንቁት። ግልጽ ነው አይደል? መንገዳቸውን ዝጋባቸው ሲል የትኛው መንገድ ነው? የአስማት መንገዳቸውን፣ የተንኮል መንገዳቸውን። እንዲያውም ቁጥር 8 ላይ ብቻ አለም ልቀጥለው መሰለኝ ያላወቁት መንገድ ይምጣባቸው፣ የሸሸጉትም ወጥመድ የያዛቸው። አየሽ፣ በራሳቸው ይያዙ፣ በዚህ ወጥመድ ውስጥም ይውደቁ። ነፍሴ ግን በእግዚአብሔር ደስ ይላታል፣ በማዳኑም ሐሴት ታደርጋለች። አጥንቶቼ ሁሉ እንዲህ ይሉሃል፣ አቤቱ አንተ እንዳንተ ማን ነው? ችግረኛን ከሚቀማው እጅ ችግረኛንና ድሃውንም ከሚነጥቀው እጅ ታድነዋለህ። የክፋት ምስክሮች ተነሱብኝ። አየሹ፣ የክፋት ምስክሮች ማለት ይሄ ነው። ሄደው ጠንቋይ ጋር የሚያስጠነቁሉ ደብተራ ጋር የሚያስመትቱ ሰዎች ማለት ነው። የክፋት ምስክሮች ተነሱብኝ፣ የማላውቀውንም በእኔ ላይ ተናገሩ ማለት በሐሰት መሰከሩኝ። እንዲህ አድርጓል ብለው መሰከሩብኝ ማለት ነው። ስለ በጎ ክፋትም መለሱልኝ፣ ነፍሴንም እጆችን አሳጧት። እንግዲህ ወደ እግዚአብሔር እንዳትዘረጋ እጃችን፣ ይሄ በእጅ የሚታየው እጃችን ሳይሆን በአይን የሚታየው እጃችን ሳይሆን የነፍስን እጅ ማለት ነው። ቀና ብለን የምንጸልይበትን እጆችን አሳጧት። እኔስ እነርሱ በታመሙ ጊዜ ማቅ በለበስሁ እኔስ ሲልና እነርሱ በታመሙ ጊዜ ማቅ ለበስኩኝ፣ ነፍሴንም በጾም አደከምኳት፣ ጸሎቴም ወደ ብብቴ ተመለሰ። ይሄም ማለት ነው ሁሉ ነገር ካደረኩኝ በኋላ ቁጭ ብዬ ታግሼ ጠበቅኩ ማለት ነው። ገባሽ አይደለም? ደግሞ የእግዚአብሔር ጊዜ መጠበቅ ያስፈልጋል። ከዘረጋሽ ከጸለይሽ በኋላ ደግሞ ቁጭ ብሎ መጠበቅ ያስፈልጋል። ለወዳጄና ለወንድሜ እንደማደርግ አደርጋለሁ፣ ለእናቱም እንደሚያለቅስ ራሴን ዝቅ አድርጋለሁ። በእኔ ላይም
ተሰበሰቡ፣ ደስ አላቸው። ግፈኞችም በእኔ ላይ ተሰበሰቡ፣ እኔም አላወቅኩኝም። አይሽ አላወቅኩኝም ማለት መተት እንደተደረገባችሁ አላወቃችሁም ማለት ነው። ድግምት እንደተደረገባችሁ አላወቃችሁም፣ ወይ የሆነ ነገር እንደተደረገባችሁ አላወቃችሁም ማለት ነው። ቀደዱኝ፣ አልተውኝም፣ ፈተኑኝ፣ በሳቅም ዘበቱብኝ፣ ጥርሳቸውንም በእኔ ላይ አንቀጫቀጩ። ይሄ ማለት ነው በቡዳ መንፈስ አዩን ማለት ነው። ጥርሳቸውን አንሳጠጡ። እንዴት ይሄ ነገር ተሳካለት? ይሄ ነገር እንዴት ለሱ ይሰጠዋል? ይሄ ነገር እንዴት ይሆናል ብለው በመጥፎ መንፈስ አዩኝ ማለት ነው። አቤቱ እስከ መቼ ድረስም ታየኛለህ? ነፍሴን ከክፉ ስራቸው ብቸኝነቴንም ከአንበሶች አድናት። አቤቱ በታላቅ ጉባኤ ውስጥም እገዛልሃለሁ፣ በብዙ ሕዝብ መካከልም አመሰግንሃለሁ። በግፍ የሚጠሉኝ በላዬ ደስ አይበላቸው፣ በከንቱ የሚጠሉኝም በዓይናቸው አይጣቀሱብኝ። አይሽ በዓይናቸው ሲል ምን ማለት ነው? የቡዳ መንፈስ አይመልከተኝ ማለት ነው። በእኔስ ሰላምን ይናገሩኛልና ለኔ ከላይ ሲያዩኝ እንደምን አደርክ እንዴት ነህ ይሉኛል ማለት ነው። ለእኔስ ሰላምን ይናገሩኛል፣ በቁጣም ሽንገላ ይመክራሉ። ተደብቀው ማለት ነው። ተደብቀው በቁጣ ሽንገላ ይመክራሉ። ከላይ ግን እንደምን አደርክ እግዚአብሔር ይመስገን ይላሉ። አፋቸውንም በእኔ ላይ አላቀቁ። እሰይ እሰይ ዓይናችን አየው ይላሉ። አቤቱ አንተ አየኸው ዝምም አትበል። አቤቱ ከእኔ አትራቅ። ይሄ ልመና ቀላል አይደለም። አምላኬ ጌታዬም ወደ ፍርዴ ተነስ፣ አቤቱ ፍርዴን አድምጥ። ይሄ ማለት አንቺ ንስሐ ከገባሽ ነው ታዲያ የሚሆነው። ፍርዴን አድምጥ ማለት በኃጢአት ተጨማልቀሽ የዛሬ ስንት ዓመት አንቺም ልክ እንደነሱ እሾህን በሾህ አድርገሽ ከሆነ አይሰማም። ግን ንስሐ ገብተሽ ቅዱስ ቁርባን ተቀብለሽ አጠቃላይ የጾምሽ እየጸለሽ እየሰገሽ በትህትና ከሆነ ግን አምላኬ ጌታዬ ወደ ፍርዴ ተነስ ስትዩ ይነሳል። አቤቱ ፍርዴን አድምጥ ስትዩ ያደምጣል። አቤቱ አምላኬ እንደ ጽድቅህ ፍረድልኝ ስትዩ ይፈርዳል። በላይም ደስ አይበላቸው ስትይ አዎ ደስ አይላቸው። በልባቸው እሰይ እሰይ ነፍሳችንን ደስ አላት አይበሉ። ደግሞም ዋጥ ነው አይበሉ። ዋጥ ነው ምን ማለት ነው? አሸነፍ ነው። የእሱ የሆነውን ነገር ወሰድንበት ሰለብ ነው አይበሉ ማለት ነው። በመከራዬ ደስ የሚላቸው ይፈሩ። በማን ደስ የሚላቸው? በመከራዬ። በአንድነትም ይጎስቁሉ። በምን? በአንድነት ምን ማለት ነው? በአንቺ ላይ ያደረጉት አስደጋሚው ደጋሚው የተባበሩ ሰዎች በሙሉ በአንድነት ይጎስቁሉ። ይጎስቁሉ ማለት ይሞቱ ማለት አይደለም፣ ይቀጡ ማለት ነው። በእኔ ላይ የሚታበዩ እፍረትንና ጉስቁልናን ይልበሱ። ጽድቄን የሚወዷት ደስ ይበላቸው። ሐሴትንም ያደረጉ የባሪያው ሐሴትንም ያድርጉ ይልና የባሪያውን ሰላም የሚወድ እግዚአብሔር ታላቅ ይሁን ዘወትርን ይበሉ። እነዛ ሰዎች ማለት ነው የአንቺ ተባባሪዎች ቤተሰቦችሽ፣ አንቺና ቤተሰቦችሽ ደግሞ ከአንቺ ጋር ተባብረው ደግሞ እግዚአብሔርን ያመስግኑ። በምን? ገና ያ የጸለይሽው ጸሎት እንደሚደረግ ተስፋ አድርገው ማለት ነው። ምላሴ ጽድቅህንም ሁልጊዜ ምስጋናን ይናገራል ይላል። ይሄ ነው እንግዲህ እስከ ቁጥር 28 ድረስ ግልጽ ነው አይደለም የምናገረው? አዎ ገብቶኛል መምህር። ታስታውሱት በክፍል 28 አይነ ጥላ፣ መተት፣ ዛር ቤተክርስቲያን፣ ገዳማት እንዳንሄድ ጸበል እንዳንጠመቅ እንዴት እንደሚፈትነን አይተናል። በዚህ በክፍል 29 ደግሞ አእምሯችን ውስጥ የሚቀመጥና አእምሯችንን የሚበጠብጥ አይነ ጥላ በሚል ርዕስ ክፉ መንፈስ አእምሯችን ውስጥ በመቀመጥ ብዙ ነገራችንን እንዴት እንደሚያበላሽና እንደሚበጠብጥ ተንኮሉን እንመለከታለን። የቅዱሳን አምላክ ሚስጥሩን ይግለጽልን። የወለላይቱ እመቤት ልጆች ርኩሳን መናፍስት በሰው ልጆች አካላት ውስጥ በተለይም አእምሮና ልቦና ውስጥ በመግባት ነው ማንኛውንም ተንኮል የሚፈጽሙት። ሰው አእምሮን በአጋንንት ከተያዘ ሙሉ አካሉና ሕይወቱ ተያዘ ማለት ነው። አጋንንት የሰው ልጅን አእምሮ በሶስት መልኩ ነው የሚይዙት። አንደኛው ሙሉ ለሙሉ በመቆጣጠር የሰውን አእምሮ በማሳጣት ለእብደት መዳረግ ነው። ሁለተኛው ግማሽ አእምሯችንን በመያዝ ወሰድ መለስ እንደ መኪና መብራት ቦግ ብልጭ እያደረገን የህይወት አቅጣጫችንን በመቀየር ከራሳችንና ከሰው ጋር በማናቆር በሌለንና በሌላ ማንነት የሚያኖረን ስልቱ ነው። ሶስተኛው ብዙዎቻችን ልብ የማንለው እየተታለልን የምንኖረው በተለይ ለኛም ለሰውም ራሳችንን እስክንመስል ድረስ መንፈሱ ከኛ ጋር ተመሳስሎ እኛኑ መስሎና አህሎ የሚኖረውና የሚፈትነን ስልቱ ነው። ከሁሉም የሚጎዳው ሰው በፍጹም ሊረዳንና ሊረዳን የማይችለው ደረጃ ላይ የምንደርሰው ከኛ ጠባይ ጋራ በመዋሃድ
ራሳችንን መስሎ በመኖር የምንፈልገውን ሳይሆን የማንፈልገውን እያሰራን የኛ የምንለውን እያሳጣን የሚጫወትብን ተንኮሉ ነው። በብሉይ ኪዳን ስለ ክፉ መንፈስ በግልጽ ሰውን እንዴት እንደሚፈትን ከታየበት ክስተት አንዱ በእስራኤሉ ንጉሥ በሳውል ሕይወት ነው። ሳውል እግዚአብሔር ከመሬት አንስቶ ከእስራኤላውያን በላይ አጉልቶ ያየው የመረጠውና ያነገሰው ሰው ነበረ። እስራኤላውያን ነቢዩ ሳሙኤል በሸመገለ ጊዜ ንጉሥ ስጠን ብለው አስጨነቁት። ይህ ሐሳባቸው ግን መልካም አልነበረም። እግዚአብሔርም የሳውልን ፍጻሜ ያውቅ ስለነበረ ሳሙኤል በዚያን ቀን ለእናንተ ከመረጣችሁት ከንጉሳችሁ የተነሳ ትጮኻላችሁ፣ በዚያን ቀን እግዚአብሔር አልሰማችሁም ብሎ ነገራቸው። ሳሙኤልም የሚቀባው ንጉሥ ፍጻሜው መልካም እንዳልሆነ ቢነግራቸውም ሕዝቡ እምቢ አለው። እንደ ፍላጎታቸው ንጉሠ መዓት ሳውልን አነገሰላቸው። በአንደኛ ሳሙኤል ምዕራፍ 8 ቁጥር 18 እስከ 22 መመልከት ይቻላል። በዚህ መንገድ የነገሰው ሳኦል አሞናውያንን ድል በመንሳት ሕዝቡን ደስ አሰኘ። ነገር ግን ለእግዚአብሔር በመታዘዝ አልጸናም። በመጀመሪያ ፍልስጤማውያንን ፈርቶ የሳሙኤልን መምጣት ሳይጠብቅ መስዋዕትን በማቅረብ እግዚአብሔርን በደለ። ያልታዘዘውን መስዋዕት በማቅረቡ ከሳሙኤል ዘንድ መንግስቱ ተነጥቆ ለዳዊት እንደተሰጠ መርዶ ሰማ። ሁለተኛ በአማሌቅ ላይ በታዘዘ ጊዜ ለእግዚአብሔር በሙሉ ልቡ አልታዘዘም። እስራኤላውያን ከግብፅ የባርነት ሕይወት ወጥተው ወደ ሀገራቸው ሲመለሱ አማሌቃውያን በመንገድ እያሸመቁ አደጋ እየጣሉ ያሰቃዩአቸውና የመከራ መንገዳቸውን ያስረዝሙባቸው ስለነበረ አማሌቃውያንንና የአማሌቅን ንጉሥ አጋግን እንዲገድላቸው እንስሳቶቹንም እንዲያጠፋ ቢያዘውም የተባለውን ሳይፈጽም አጋግን ከመግደል ይልቅ በመማረክ ከእንስሶችም የሰቡትን በመተው ለእግዚአብሔር ያለመታዘዙን አሳየ። ሳሙኤልም ለምርኮ ሳስተህ ለምን የእግዚአብሔርን ቃል አልሰማህም? ለምንስ በእግዚአብሔር ፊት ክፉ አደረግክ አለው። ሳውልም ሽምጥጥ አድርጎ የእግዚአብሔርን ቃል ሰምቻለሁ፣ እግዚአብሔርም በላከኝ መንገድ ሄጃለሁ ብሎ በገሃድ ሳሙኤልን ሳይሆን እግዚአብሔርን ዋሸ። የሚገርመው ሳውል እግዚአብሔር ያዘዘውን ሳይፈጽም እንደፈጸመ ቆጥሮ እግዚአብሔርን በምክንያት ለማስረዳት ሞከረ። ሳውል አጋግን አስቀምጦ የሰቡትን እንስሶች ከጓሮ አኖራቸው። የታዘዝኩትን ፈጽሜያለሁ፣ ግደል የተባልኩትንም ገድያለሁ አለ። ሳሙኤልም ሳውል የደበቃቸውን እንስሳቶች ግሳትና ጮት ሰምቶ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይመረጣል ብሎት ባለመታዘዙ ወቅሶት ንቆት ሄዷል። በመጨረሻም እግዚአብሔር ሳውልን በማንገሱ ተጸጸተ። ከዚህ በኋላ ነው አጋንንት የሳውልን ሕይወት በጭንቀት መጎብኘት የጀመረው። በሳውል ሕይወት አጋንንት እንዴት ያሰቃየውና ያስጨንቀው እንደነበረ ተጽፏል። ሳውልን የሚያስጨንቀው አጋንንት በራሱ ፍቃድ ለፈተና የመጣ ሳይሆን ከእግዚአብሔር ዘንድ የታዘዘ ነበረ። በሳውል ሕይወት ጣልቃ ገብቶ ያሰቃየው የነበረው አጋንንት ምቹ ጊዜ አግኝቶ ነው። ከሳውል ላይ የእግዚአብሔር ቅዱስ መንፈስ መነሳት ለአጋንንቱ ምቾት ሰጥቶታል። የእግዚአብሔር መንፈስ ከሳውል ሲርቅ አጋንንቱ ቦታ አገኘ፣ ሳውልንም በጭንቀት ጎበኘ። በሳውል ላይ የነበረው የንግስና ጸጋና ሞገስ ከሳውል ተነስቶ ለዳዊት ሲሰጥ ሳውል ለአጋንንቱ ባዶና በር የሌለው ቤት ሆነለት፣ መጥቶም አእምሮ ላይ ሰፈረበት። የእግዚአብሔር ቅያሜ የሳውልን መንግስቱን ጸጋውን አሳጥቶት ለአጋንንት አሳልፎ ሰጠው። አሁን ሳውል ሞገሰ ቢስ ጸጋ ቢስ ሆኗል። ይጠብቀው ይመራው የነበረው ቅዱስ መንፈስ አሁን የለም። ሳውል ነፍሱ ከጸጋ ተራቁታ እርቃኗን ሆናለች። በዚህም ጊዜ ነው ሳውል ያጋንንቱ የጥቃት ሰለባ ሆነው። ወደ ኢዮብ የመጣው ሰይጣን ንብረት አጥፊ ልጆችን በሞት ገፊ ሆኖ ነው ለፈተና የመጣው። በኢዮብ ላይ ግላዊና ቤተሰባዊ ውድመትን ያደረሰው ሰይጣን በቅዱስ ኢዮብ የቅድስናና የጽድቅ ሕይወት መጠን የታዘዘ ነበር። ኢዮብን የፈተነው ሰይጣን እግዚአብሔርን ልፈትነው ብሎ ጠይቆ ነው። ሳውልን ያሰቃየው የነበረው አጋንንት ልፈትነው ብሎ ጠይቆ ሳይሆን ሂድ ተብሎ የታዘዘ አጋንንት ነበር። ኢዮብ በጽድቁ በእግዚአብሔር ወዳጅነት ነው የተፈተነው። ሳውል ግን ለእግዚአብሔር አልታዘዝም የታዘዝኩትንም አልፈጽምም ከማለት ከስጋዊ እብሪት የመጣ ፈተና ነበር። እዚህ ላይ ልብ ልንለው የሚገባው ሰይጣን ምን ያህል በሕይወታችን በቅናት ጣልቃ በመግባት ከማሰቃየት እስከ ሞት ድረስ እንደሚገዳደረን ነው። በጭንቀት ሕመም ክፉኛ የሚሰቃየው ሳውል ችግሩን እንኳን በአግባቡ አላወቀም። የአጋንንቱ ሰለባ እሱ ሆኖ ሳለ በሚገርም ሁኔታ ችግሩ ለባሪያዎቹ ተገልጦላቸው በአንደኛ ሳሙኤል ምዕራፍ 16 ቁጥር 15 ላይ
እነሆ ክፉ መንፈስ ከእግዚአብሔር ዘንድ ያሰቃይሃል ብለው መፍትሄውንም ነገሩት። እኛም እንደ ሳውል እየተጋረደብን ጸጋችን ተገፎ አጋንንት በሕይወታችን መንገድ ላይ ተሰልፎ ሲያሰቃየን አይታወቀንም። እንደ ሳውል ባሪያዎች ካልተነገረን አንረዳም፣ ተነግሮንም አንሰማም። በመጨረሻ ሳውልን ያልተላቀቀው በአእምሮ ያደረው አጋንንት በራሱ ሰይፍ ራሱን እንዲያጠፋ አደረገው። ሳውል ክፉ አሟሟቱ ሳያንሰው አጋንንቱ የሳውልን አንገት አስቆርጦ ለጣዖት መቅደስ መባ አደረገው። አስክሬኑን በአጥር ላይ ተንጠለጠለ። የሳውልን ሞት የሰሙት ሰዎች አስክሬኑን ወስዶ አቃጠሉት። ሳውል በእግዚአብሔርና በእስራኤላውያን ዘንድ ጥሩ ስምና መልካም መቃብር ሳይኖረው ቀረ። እኛም ለእግዚአብሔር መታዘዝን እምቢኝ ብለን ሕጉን አፍርሰን የምንኖር ከሆነ በሳውል ንግስና ሕይወት የገባው አጋንንት በእኛም ሕይወት ጣልቃ በመግባት ከውርደት እስከ ሞት ያደርሰናል። ስለዚህ የሳውል አይነት የውድቀትና የሞት ታሪክ የተጻፈልን ከሱ እንድንማርና ከአጋንንት ኅብረት በመራቅ ለእግዚአብሔር ሕግ በመጠንቀቅ መኖርን እንድናተርፍ ነው። ዛሬ በዘመናችን ብዙዎቻችን የሳውልን የውድቀትና የቁም ሞት እየኖርን ነው። ስለዚህ ከዚህ አስከፊ የአጋንንት የፈተና ሕይወት እንድንላቀቅ ከእግዚአብሔር ጋር በፍቅር መጣበቅ አለብን። ወደ አዲስ ኪዳን ጎራ ስንል አጋንንት ሙሉ ለሙሉ አእምሯቸውን የተቆጣጠራቸውን በጌርጌሶን ሀገር በመቃብር ስፍራ የሚኖሩ 2 ሰዎችን እንመለከታለን። እነዚህ ሰዎች በአጋንንት አእምሯቸውን አጥተው ነበረ። አጋንንቱ አእምሯቸውን ተቆጣጥሮ የሚፈልጉትን ሳይሆን የማይፈልጉትን ነገር ያስፈጽማቸው ነበር። በተለይ በአካባቢው ሰዎች እጅጉን ይፈሩ ነበር። ምክንያቱም በእነሱ ላይ ያደረው አጋንንት በሰው ላይ ጉዳት ስለሚያደርስ እነሱ ባሉበት አካባቢ በመንገድ ሰው ማለፍ አይችልም ነበር። ጌታችን እነዚህን ክፉ መናፍስት ከሁለቱ ሰዎች ካስወጣ በኋላ መናፍስቱ ወደ እሪያ ስደደን ብሎ ለመኑት። ጌታም ፈቀደላቸው። የሚገርመው እነዚህ ክፉ መናፍስት ከሰዎቹ ወጥተው ወደ እሪያዎች ሲገቡ የእሪያዎቹ መንጋ ሁሉ ከአፋፉ ወደ ባህር እየተጣደፉ ሮጡ፣ በውሃ ውስጥም ሞቱ ይለናል ወንጌላዊ ማቴዎስ በምዕራፍ 8 ቁጥር 32 ላይ። እዚህ ላይ ልብ ልንለው የሚገባን ከሁለቱ ሰዎች የወጡት ክፉ አጋንንት እሪያ ሳይሆን በቁጥር ያልተገለጹትን የእሪያ መንጎችን አቀውሰው አስተው ባህር ከቶ መግደላቸው ነው። በጌርጌሶን ሀገር በአጋንንት ምክንያት የታመሙት 2 ሰዎች እግዚአብሔር በስውር በመለኮታዊ ጥበቃው ባይጠብቃቸው ኖሮ የነሱን አእምሮ ሰውሮ ባህር ከቶ በገደሏቸው ነበር። የወለላይቱ እመቤት ልጆች በሁለቱ ሰዎች ላይ ያለው በመጨረሻም የእሪያዎችን መንጋ የገደለው አጋንንት በጌታችን በኢየሱስ ክርስቶስ ባይገሰጽ ኖሮ በሰዎቹ ሕይወት ላይ ሊያደርስ የሚችለውን ስጋዊና ነፍሳዊ ጉዳት ጌታ ብቻ ነው የሚያውቀው። በሁለተኛ ደረጃ ያየነው አጋንንት በከፊል ሲቆጣጠረን ራሳችንን እናውቃለን፣ ግን ኃጢአት የተባሉትን ሁሉ ሳንፈልግ እንፈጽማለን። ይህም የሚሆነው አጋንንቱ ውስጣችን ሆኖ በውስጣዊ ግፊት ስለሚበረታብን እኛም ራሳችንን መቆጣጠር ስለማንችል ያልፈለግነውን ያሰራናል። ለምሳሌ ዝሙት ኃጢአት እንደሆነ እናውቃለን። ዝሙት ሰልችቶን ህርም እንላለን፣ ግን ህርም ያልነውን ዝሙት ብዙም ቀን ሳንቆይ እንመለስበታለን። የወሲብ ቪዲዮን መመልከት፣ ግለ ወሲብን መፈጸም ኃጢአት እንደሆነ እናውቃለን። ማየት የተጠየፍነውን የወሲብ ፊልም መፈጸም የሰለቸነውን ግለ ወሲብ ህርም እንላለን። ሲብስብንም እንምላለን፣ እንገዘታለን። ግን 1 ወር ቀርቶ 1 ሳምንት ሳንቆይ ወደ ቀደመ ግብራችን እንመለሳለን። ይህ የሚሆነው በውስጣችን ያለውን አጋንንት በጾም በጸሎት በስግደት ስላልተዋጋነው ነው፣ ብሎም ስላላገራነው ነው። የበላይነቱን ይወስድብንና በተጠየፍነው ህርም ብለን በማልነው በዝሙትና በግለ ወሲብ እንወድቃለን። ብዙዎቻችን ራሳችንን እያወቅን በውስጣችን ያለውን የዝሙት አጋንንት ግፊት መግታት አልችል እያልን ነው የምንወድቀው። መጠጡ፣ ሱሱም ወዘተ እንደዚያው ነው። በሶስተኛ ደረጃ ያየነው መንፈሱ ከኛ ጠባይ ጋር በመመሳሰልና በመዋሃድ በብዙ የስህተት መንገድ የሚመራን ነው። አሁን ብዙዎቻችን የምንቸገረው በዚህ ነው። አእምሯችን ውስጥ ያለው ሐሳባችንን የተቆጣጠረው አይነ ጥላ፣ ዛር ወዘተ በብስጩና በችኩልነት ደካማ ጎናችን በመግባት በሕይወታችን ለዘላለም የምንጸጸትበትን ውሳኔ ያስወስነናል። ብዙዎች ሊያጡት የማይገባውን ግን መልሶ የማያገኙትን እድላቸውን በክፉ መንፈስ ግፊት በተሳሳተና በችኩልነት ውሳኔ ብዙ ነገር አጥተዋል። ለምሳሌ የሥራ፣ የትምህርት፣ የእጮኝነት፣ የትዳር ሌሎችንም እድሎች ውስጣችን ያለው ክፉ መንፈስ ቆም ብለን የምናስብበት፣ ከኛ ሻል ላሉ ሰዎች የምናማክርበት፣
ጊዜ አሳጥቶን በእጃችን ያለውን እድል ነጥቆናል። አጭሯን ህይወታችንን ዙሪያ ጥምጥም አድርጎብናል። ህይወታችንን አበላሽቶብናል። አጋንንት አእምሯችንን ሲቆጣጠረን ችግራችንን ለሰው እንኳን የምናማክርበት ጊዜ ሳይሰጠን በራሳችን እንድንወስን አድርጎን በእጃችን ያለውን መልካም ነገርና ህይወት ያሳጣናል። ሁሌም እኛ ትክክል ነን ብለን ነው የምናስበው። ስህተት መሆኑን የምናውቀው ስናበላሽና ስንነጠቅ ነው። የወለላይቱ እመቤት ልጆች ርኩሳን መናፍስት በተለይ ከጠባያችን ጋር ተመሳስለው ተዋህደው መኖር ከጀመሩ ሁሌም ህይወታችን አንድ ወደፊት አምስት ወደ ኋላ ነው። እንጀምራለን አንጨርስም፣ እንራመዳለን አንሮጥም፣ እንሮጣለን የትም አንደርስም። ህይወት ለኛ ጅማሬ እንጂ ፍጻሜ አይኖራትም። ሐዘን እንጂ ደስታ አይኖራትም። የምትሰጠን ሳይሆን የምታሳየን የምታቁለጨልጨን ነገሯ ይበዛል። ህይወት ለሰዎች የአስፋልት ለኛ ግን የኩርንችት መንገድ ነው የምትሆንብን። ለዚህም ነው አንዳንዶች በተፈጥሮ ጥሩ ዕውቀት ብልሃትና ጥበብ ኖሯቸው በያዙት ነገር እንዳይጠቀሙ አጋንንቱ አእምሯቸውን ጠፍሮ ይዞ በማስጨነቅ ለእብደት የሚዳርጋቸው። አይነ ጥላና ሌሎችም ርኩሳን መናፍስት አእምሯችንን ከተቆጣጠሩ ጠባያችንን በመቀየር ነጭናጫ፣ ብስጩ፣ ቆም ብሎ ለማሰብ ሳይሆን ቸኩሎ ለመወሰን፣ ለከፍተኛ ራስ ምታት፣ ለአእምሮ መዝገም፣ ለመርሳት በሽታ ይዳርጉናል። ይህ ብቻ አይደለም፣ ቅዱስ የሆኑ ሐሳቦችንም ማሰብ ይሳነናል። አንዳንድ ጊዜ ሰዎች ሳይፈልጉ ቀኒታ፣ ተንኮለኛ፣ ነገረኛ፣ ምቀኛ ይሆናሉ። ይህ የሚሆነው አእምሯቸውን እነሱ ሳይሆኑ መናፍስቱ ስለሚያዙበት ነው። ሰው አእምሮ በመናፍስት ሲያዝ ግትር ይሆናል። እሱ ያሰበው፣ እሱ የተናገረው፣ እሱ ያቀረበው ሐሳብ ቅዱስ፣ እሱ የተቸው ሰው፣ እሱ የጠላው ሰው ሁሉ ለእርሱ ርኩስ ነው። ቅድስና የሚጀምረው ከአእምሮ ነው። አእምሮ ቅዱስ ሲሆን ሰውነት ቅዱስ ይሆናል። አእምሮ ቅዱስ ሐሳብን ሲያስብ ሰውነት ይተገብራል። ከሦስቱ ንጽህናዎች አንዱ የሐልዮ ወይም የማሰብ ቅድስና ነው። ለዚህም ነው እመቤታችንን በአባታችን ሆይ ጸሎት ውስጥ በሐሳብሽ ድንግል ነሽ የምንላት። የወለላይቱ እመቤት ልጆች ሁሉም ኃጢአቶች በሐሳብ የሚታቀዱት ለመተግበር የሚመቻቹት በአእምሮ ውስጥ ነው። ለምሳሌ ቅድም ያየነውን ዝሙትን ብናነሳ አንድ ሰው ለመዘሞት ከፈለገ ህሊና ያስባል፣ ያቅዳል፣ ያመቻቻል፣ እግር ይወስዳል፣ አፍረት ዝሙት ይፈጽማል። ስለዚህ በዚህ የመዘሞት ኃጢአት ውስጥ ትልቁን ድርሻ የሚወስደው አእምሮ ነው። ስለዚህ የዝሙት አጋንንት እኛን ለማዘሞት በስሜት የሚነዳን ዘሙቱ ዘሙቱ የሚለን ሀፍረታችን ላይ ሆኖ ሳይሆን አእምሯችን ላይ ሆኖ ነው። አእምሮ ሲረክስ ነው ሰውነት የሚረክሰው። ለዚህም ነው ቅዱስ ጳውሎስ ለቲቶ በጻፈው መልእክቱ ላይ በምዕራፍ 1 ቁጥር 15 ነገር ግን አእምሯቸውም ህሊናቸውም ረክሷል ብሏል። አጋንንት የሰው ልጅን አእምሮ ሲቆጣጠር ሰዎች የአጋንንት የጥፋትና የኃጢአት ሰረገላ ይሆናሉ። የሚፈልጉትን ሳይሆን በቀላሉ የማይፈልጉትን ነገር ይፈጽማሉ። አጋንንት ክቡር ሰው ሆነን ሳለን እንደ እንስሳ የሚያደርገን አእምሯችንን በመቆጣጠር ነው። ቅዱስ ዳዊት በመዝሙር 49 ቁጥር 20 ላይ አእምሮ የሌለው ክቡር ሰው እንደሚጠፋ እንስሳ መሰለ ያለው አእምሮን በአጋንንት ለተነጠቀ ሰው ነው። ስለዚህ በዚህ ደረጃ ለሚዋጉ ርኩሳን መናፍስት ዋናው መፍትሄ ጾም፣ ጸሎት፣ ስግደት ቢሆንም አጋንንቱን ከህሊናና ከሰውነታችን ተጠራርጎ እንዲወጣ እኛ እውነተኛ ማንነትና ቅዱስ የሆነ ሐሳብ እንዲኖረን ከጸሎት ውዳሴ ማርያምን፣ ሰይፈ ሥላሴን፣ ሰይፈ መለኮትን፣ ጸሎተ ባርቶስን፣ አርጋኖንን፣ ዳዊትን፣ ሰኔ ጎልጎታን እንደ አቅም በርትቶ በመጸለይ ርኩሳን መናፍስትን ከህሊናችንና ከህይወታችን ልናርቃቸው ይገባል። ጸበልም ሳይሰለቹ መጠመቁ አጋንንቱን እንደ ጢስ እያተነነ እንደ ጉም እያበነነ ያጠፋዋል። ስግደት እንደ አቅም ቢሆንም በርታ ብሎ መስገድ ይጠበቅብናል። በቀጣይ በክፍል 30 አይነ ጥላ ሌሎችን መናፍስት በሐኪሞችና በሕክምና ላይ የሚያሰሩት ስህተት በሚል ርዕስ በውስጣችንና በሐኪሞች ላይ ያለው ክፉ መንፈስ በሌለብን በሽታ አካላችንን ሊጎዳ ሊያስቀድደን እስከ ሞት ሊያደርሰን እንዲሁም የላቦራቶሪ ውጤት በማዛባት የሌለብንን በሽታ በማናገር ከህመማችን ጋር የማይዛመድ መድኃኒት በማሰጠት በዚህም እስከ ሞት መድረስ የህክምና መሳሪያዎች ስህተት ለተሳሳተ ህክምናና ሞት መዳረግ የሐኪሞች የጠባይ መቀየር፣ ቸልተኝነት፣ ግዴለሽነት ከክፉ መናፍስት ተንኮልና ሴራ አንጻር እንመለከታለን። ህዝቤ እውቀት ከማጣቱ የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6
ከትውልዱ ማን አስተዋለ? ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8 ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። መጽሐፈ ምሳሌ ምዕራፍ 20 ቁጥር 31 ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል ሆነች። ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።